ሄሎ ጋይስ ዲስ ኢዝ ሲንክ አካዳሚ። በዚህ ቪዲዮ እንግዲህ ስለ አርባ ምንጭ ዩኒቨርሲቲ ዲቴል መረጃዎችን እናያለን ማለት ነው። ይህ ሲንክ አካዳሚ ነው። ቀጥታ ወደ አርባ ምንጭ ዩኒቨርሲቲ ልውሰዳችሁ። በዋናነት በዚህ ቪዲዮ ስለ አርባ ምንጭ ዩኒቨርሲቲ ካምፓሶች፣ ትራንስፖርት ሁኔታ፣ የትምህርት መስኮች እና እንዲሁም ስለ ግቢ ውስጥ ተማሪዎች አኗኗር እናነሳለን ማለት ነው። መጀመሪያ ግን ጀነራል ኦቨርቪው አባውት አርባ ምንጭ ዩኒቨርሲቲ እንመልከት። አርባ ምንጭ ዩኒቨርሲቲ ፈርስት ጀነሬሽን ዩኒቨርሲቲ ነው ማለት ነው። አንጋፋ ዩኒቨርሲቲ ምን እንደሆነ ይነገርለታል። ይህም ዋና እሱ በጀመረበት በውሃና ቴክኖሎጂ ምህንድስና በምስራቅ አፍሪካ ቀዳማዊ ማዕከል እንደሆነ ይነገርለታል ማለት ነው። አርባ ምንጭ ዩኒቨርሲቲ በውሃና ቴክኖሎጂ ምህንድስና ቀዳሚ ነው በአፍሪካ ውስጥ ማለት ነው። የተመሰረተው እንግዲህ በ1979 ዓመተ ምህረት በአርባ ምንጭ ውሃና ቴክኖሎጂ ኢንስቲትዩት አርባ ምንጭ ወተር ቴክኖሎጂ ኢንስቲትዩት ተብሎ የተመሰረተ ሲሆን ከ37 ዓመታት በላይ አስቆጥሯል ማለት ነው። ይህም እንግዲህ አንጋፋ ታሪክ ያለው የሀገራችን የላቀ ትምህርትና የምርምር ተቋም ያደርገዋል። ዋና መገኛው በደቡብ ኢትዮጵያ ስምጥ ሸለቆ እንቁ በሆነችዋ በአርባ ምንጭ ከተማ ውስጥ ነው የሚገኘው ማለት ነው። ይህም ከአዲስ አበባ በስተደቡብ 515 ኪሎ ሜትር ርቀት ላይ ይገኛል። ከተማዋ እንግዲህ በአባያና ጫሞ ሐይቆች እንዲሁም በነጭ ሳር ብሔራዊ ፓርክ ትታወቃለች። ሄቨን ኦፍ ሪፍት ቫሊ ሁላ ይባላል ማለት ነው። ይህ አርባ ምንጭ ዩኒቨርሲቲ የአየር ሁኔታው አርባ ምንጭ ዩኒቨርሲቲ በሞቃታማነቱ ፀሐያማ የአየር ንብረት እንዳለው ይነገርለታል ማለት ነው። ይህም እንግዲህ ለስላሳ ቀለል ያሉ አልባሳትን ይዛችሁ እንድትሄዱ ይመከራል። ጥላ ደግሞ ያዙ። በተለይ ወንዶች ወንድ ልጅ ጥላ ይዘን ብላችሁ በፀሀይ አትበሉ፣ ጥላ ያዙ ማለት ነው። ሴቶች ያው እናንተም ስለምትይዙ ያዙ፣ እናንተም ያስፈልጋል ጥላ መያዝ ማለት ነው። ጀነራል ኦቨርቪው ይሄ ነው። እንግባ ወደ ውስጥ እስኪ ዲቴል ስለ ትራንስፖርት አማራጮች እና ስለ ወቅታዊው የታሪፍ ዝርዝር እንመልከት። የሀገር አቋራጭ አውቶቡሶች እንግዲህ በዋናነት በሌላ ቪዲዮዎችም እንዳነሳ ነው አዲስ አበባን እንደ ሰንተር አድርገን ነው የምንነሳው ማለት ነው። ለሁሉም አቨሬጅ እንዲሆን ከአዲስ አበባ ቃሊቲ ኦር ላምበረት መናኸሪያ በቀጥታ ወደ አርባ ምንጭ በባስና እንዲሁም ቅጥቅጦችም ይኖራሉ ማለት ነው። በባስ እስከ 1800 እስከ 2200 ብር ይሄዳል ማለት ነው። የአየር ትራንስፖርት ከቦሌ ቀጥታ ወደ አርባ ምንጭ ኤርፖርት አለ ማለት ነው። ይህም እንግዲህ እችኛዋ የድሮ ዋጋ ናት። በአሁኑ ሰዓት ግን 22,000 ብር ከአዲስ አበባ ተነስቶ እስከ አርባ ምንጭ ዩኒቨርሲቲ 22,000 ብር ነው ማለት ነው። የአርባ ምንጭ ከተማ ታክሲ ውስጥ እዛው ታክሲዎች አሉ፣ ባጃጆች አሉ። እነሱ ከ15 ብር እስከ 35 ብር እዛው ከኤርፖርት ቀጥታ ወደ ተለያዩ ካምፓሶች ይወስዳሉ። ቢበዛ በአሁኑ እስከ 100 ብር ሬንጅ ቢያደርግ ነው ማለት ነው። ወደ ሳውላ ካምፓስ ከአርባ ምንጭ ትንሽ ወጣ ስለሚል ሳውላ ካምፓስ ከአርባ ምንጭ ከተማ ወደ ጎፋ ዞን ሳውላ ከተማ የ4 ሰዓት ገደማ መንገድ ነው። ከ200 እስከ 350 ብር በአሁኑ እስከ 500 ብር ሬንጅ ያደርጋል ማለት ነው። ወደ ሳውላ ካምፓስ ለምትመደቡ ማለት ነው። የካምፓስ ዝርዝሮችን በምናነሳበት ሰዓት የአርባ ምንጭ ዩኒቨርሲቲ በዋናነት 6 ካምፓሶች አሉት። እንግዲህ አርባ ምንጭ ዩኒቨርሲቲ ካሉት 6 ካምፓሶች የተለያዩ ልዩ ልዩ የሚያደርጓቸው ዲፓርትመንቶች እና ኮሌጆች አሏቸው ማለት ነው። የመጀመሪያው እንግዲህ ዋናው ግቢ ሜን ካምፓስ አርባ ምንጭ ከተማ መግቢያ ውስጥ ገና መግቢያ ላይ ያለ ካምፓስ ሲሆን ይህም በኢንጂነሪንግ ቴክኖሎጂ እና የኮምፒውተር ሳይንስ ትምህርቶች ብቻ ይሰጡበታል ማለት ነው። በሁለቱ በኢንጂነሪንግ እና በኮምፒውተር ሳይንስ ብቻ ይታወቃል ይህ ሜን ካምፓስ። ጫሞ ካምፓስ አርባ ምንጭ ከተማ ውስጥ ያለው የጫሞ ካምፓስ
የማህበራዊ ሳይንስ ቢዝነስ ኮሌጅ ነው። ላው፣ ቢዝነስ፣ ኢኮኖሚክስ፣ አካውንቲንግ፣ ማኔጅመንት፣ PSIR ይገኝበታል በዚህ ውስጥ ማለት ነው። ሶስተኛው ነጭ ሳር ካምፓስ ሲሆን ኦር ሄልዝ ካምፓስ በመባል ይታወቃል። ይህ አርባ ምንጭ ከተማ ውስጥ የሚገኘው ነጭ ሳር ካምፓስ የሕክምናና ጤና ሳይንስ ኮሌጅ ሲሆን በውስጡም እንግዲህ ዲፓርትመንታቸው ሜዲሲን፣ HO፣ ነርሲንግ፣ ፋርማሲ፣ ሚድዋይፍሪ፣ ፐብሊክ ሄልዝ በውስጡ አካቶ ይይዛል ማለት ነው ነጭ ሳር ካምፓስ። አባያ ካምፓስ ይሄም በአርባ ምንጭ ከተማ ውስጥ የሚገኝ ሲሆን የተፈጥሮና ኮምፒቲሽናል ሳይንስ ተማሪዎች እዛ ይመደባሉ ማለት ነው። ኮምፒቲሽናል ሳይንስ ስተዲስ እዛ ይመደባል። በአምስተኛነት ያለው ደግሞ ኮልፎ ካምፓስ ሲሆን ይህም እንግዲህ በአርባ ምንጭ ከተማ ውስጥ የሚገኝ ነው። እሱም እንደሌሎቹ የግብርናና ተፈጥሮ ሀብት ኮሌጅ በመባልም ይታወቃል። አግሮ ኢኮኖሚክስ፣ ሆርቲካልቸር እና ፎረስትሪ ይሰጥበታል ማለት ነው ኮልፎ ካምፓስ ላይ። የመጨረሻውና ስድስተኛው ደግሞ ከአርባ ምንጭ ወጣ ብሎ የሚገኘው ይህ ሳውላ ካምፓስ ጎፋ ዞን ውስጥ ነው የሚገኘው ሳውላ ከተማ ውስጥ። ከአርባ ምንጭ እንግዲህ ከ4 እስከ 5 ሰዓት ይወስዳል። ይህም የሲቪል፣ ፉድ ኢንጂነሪንግ፣ አውቶሞቲቭ፣ ኤሌክትሮሜካኒካል፣ ሃይድራሊክስ እና ኢንቫይሮንሜንታል ኢንጂነሪንጎችን አንድ ላይ በውስጡ ይዛል ማለት ነው። ሰው በዋናነት 6 ካምፓሶች አሉት ማለት ነው አርባ ምንጭ ዩኒቨርሲቲ። ይህ ስንቅ አካዳሚ ነው። እንግዲህ ስንቅ አካዳሚ ለፍሬሽማን ተማሪዎች ያዘጋጀው ፍሬሽማን አፕሊኬሽን አለ። ሞጁሎችን፣ ቪዲዮዎችን፣ ፒፒቲዎችን እንዲሁም ያለፈው ዓመት ኤግዛሞችን፣ የዲፓርትመንት ገለጻዎችንም አንድ ላይ ኦል ኢን ዋን የሆነ ፍሬሽማን አፕሊኬሽን ስላለ እሱን ገብታችሁ ቼክ እንድታደርጉ ሪከመንድ አደርጋችኋለሁ። ሊንኩ ዲስክሪፕሽን ላይ ያለላችሁ ስንቅ አካዳሚ ዌብሳይት ላይ አለ። ሙሉ ነገር ማወቅ ከፈለጋችሁ እዛ ላይ ቼክ ማድረግ ትችላላችሁ። እንዲሁም ደግሞ ለሁሉም ቪዲዮ ተዳርሶ ምናልባት ተሰርቶ ካልደረሰ የሁሉም ዩኒቨርሲቲ ሃንድ ቡክ የቡና .com ላይ ፒዲኤፉ ተቀምጦላችኋል ማለት ነው። እዛ ላይ ቼክ ማድረግ ትችላላችሁ። ሊንኩ ዲስክሪፕሽን ላይ ያለላችሁ። ይህ ስንቅ አካዳሚ ነው። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። ምናልባት የሚጠቅመው ደግሞ አንድ ሰው ካለ ሼር አድርጋችሁ ብትተባበሩት አሪፍ ይሆናል ብዬ አስባለሁ። ቀጥታ ጊዜ አንፍጅ፣ ወደ ትምህርት መስኮች እንግባ። አርባ ምንጭ ዩኒቨርሲቲ በአጠቃላይ ወደ 5-6 የሚሆኑ ዋና ፊልድስ ኦፍ ስተዲስ አሉት። ዋነኞቹ ግን 5 ብቻ ናቸው ማለት ነው። ከነሱም አንደኛና የመጀመሪያ ቦታ የሚሰጠው ዩኒቨርሲቲው በውሃና ምህንድስና ሃይድሮሊክስ በምስራቅ አፍሪካ እንግዲህ ቀዳማዊ አንጋፋ መሆኑ ይታወቃል። በዚህ በውሃና ምህንድስና ማለት ነው። በዚህ ስር የሚገኙ ዲፓርትመንቶች ሃይድራሊክ ኤንድ ወተር ሪሶርስ ኢንጂነሪንግ፣ ወተር ሳፕላይ ኤንድ ኢንቫይሮንሜንታል ኢንጂነሪንግ፣ ሜቴሮሎጂ ኤንድ ሃይድሮሎጂ፣ ሃይድሮ ኤሌክትሪክ ኢንጂነሪንግ፣ ሲቪል ኢንጂነሪንግ፣ ሶፍትዌር ኢንጂነሪንግ፣ አርክ፣ ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ፣ ሜካኒካል፣ ኤሌክትሮሜካኒካል፣ አውቶሞቲቭ፣ ፉድ፣ ሜታል ኤንድ ፕሮዳክሽን ኢንጂነሪንግ። እነዚህ እንግዲህ በዋናው በውሃ ምህንድስናና ሃይድሮሊክስ ውስጥ የሚገኙ ዲፓርትመንቶች ናቸው ማለት ነው። ከሱ ባሻገር ናቹራል ሳይንስ፣ ኮሌጅ ኦፍ ናቹራል ሳይንስ የተፈጥሮ ኮምፒቲሽናል ሳይንስ በምናነሳበት ሰዓት ኮምፒውተር ሳይንስ፣ አፕላይድ ማቴማቲክስ፣ አፕላይድ ፊዚክስ፣ አፕላይድ ኬሚስትሪ፣ ባዮሎጂ፣ ጂኦሎጂ፣ ስታቲስቲክስ፣ ስፖርት ሳይንስ ውስጥ ይካተትበታል ማለት ነው። የሕክምናና ጤና ሳይንስ ኮሌጅ እንዲሁም ኮሌጅ ኦፍ ሜዲሲን ኤንድ ሄልዝ ሳይንስ ተብሎ በሚጠራው ደግሞ ሜዲሲን፣ ፐብሊክ ሄልዝ፣ ፋርማሲ፣ ነርሲንግ፣ ሚድዋይፍሪ፣ ሜዲካል ላቦራቶሪ፣ አነስቴጂያ፣ ኤንቫይሮንሜንታል ሄልዝ በውስጡ ይካተታሉ ማለት ነው። በአራተኛነት የተቀመጠው እንግዲህ ኮሌጅ ኦፍ አግሪካልቸራል ሳይንስ ነው ማለት ነው። አግሮ ኢኮኖሚክስ፣ ፕላንት ሳይንስ፣ አኒማል ሳይንስ፣ ሆርቲካልቸር፣ ናቹራል ሪሶርስ ማኔጅመንት እና ፎረስትሪ በውስጡ ይካተታል ማለት ነው። በቢዝነስ ኢኮኖሚክስ ኤንድ ሶሻል ሳይንስ ውስጥ የሚካተቱ ደግሞ አካውንቲንግ ኤንድ ፋይናንስ ይሰጣል። ኢኮኖሚክስ፣ ማኔጅመንት፣ ማርኬቲንግ ማኔጅመንት፣
ላው፣ ፖለቲካል ሳይንስ IR፣ ሶሺዮሎጂ፣ ሳይኮሎጂ፣ ጂኦግራፊ ኤንድ ኢንቫይሮንመንታል ስተዲስ፣ እንግሊሽ ላንጉጅ ኤንድ ሊትሬቸር፣ አማሪክ ሊትሬቸር ይሰጥበታል ማለት ነው በዚህ በቢዝነስ ኢኮኖሚክስ ኤንድ ሶሻል ሳይንስ ውስጥ። በመጨረሻነት እና በስድስተኛነት የተቀመጠው ደግሞ ፖስት ግራጁዌት ኤንድ ፒኤችዲ ማስተርስ እና ፒኤችዲ ማለት ነው። በዚህም አርባ ምንጭ ዩኒቨርሲቲ በውሃ ሀብት ምህንድስና፣ በሃይድሮሎጂ፣ በኢሪጌሽን፣ በኢንጂነሪንግ እና በጤና ሳይንስ በበርካታ ማስተርስ MSc እና MA ማስተር ኦፍ አርት ኤንድ ማስተር ኦፍ ሳይንስ የዶክተሬት እና ዶክተሬት ኦር ፒኤችዲ ፕሮግራሞችን ያካሂዳል ወይም ደግሞ ይሰጣል ማለት ነው ይህ አርባ ምንጭ ዩኒቨርሲቲ። የተማሪዎች አኗኗር፣ ካፌና መኖሪያ ቦርዲንግ ኤንድ ላውጂንግ በምናነሳበት ጊዜ አርባ ምንጭ ዩኒቨርሲቲ ምግቡ ያው ለክፉ አይሰጥም። ምሳና እራት ከብዙ ዩኒቨርሲቲ የተሻለ ነው ይባላል። ለክፉ አይሰጥም። ቁርስ እንደ ሌሎች ፍርፍር፣ ሩዝ፣ ስልስ እና ሻይ በዳቦ ይቀርብበታል። ምሳና እራት ያው በሳምንት 1 ቀን 2 ቀን ዜርፎር ይኖራል ማለት ነው። በጾም ቀናቶች ደግሞ ሽሮ፣ ምስር እና የአትክልት ወጦች ይዘጋጃሉ። በአካባቢው ላይ ከ100 ብር እስከ 150 ብር ቀለል ያሉ ምግቦች፣ ከ150 እስከ 400 ብር ከበድ ያሉ ምግቦች ኦር ደግሞ የፍስክ ምግቦች ይካተታሉ በየአይነትን ጨምሮ ማለት ነው የጾም ምግብ። ትኩስና ቀዝቃዛ መጠጦች በሚነሱበት ጊዜ ከ10 ብር እስከ 25 ብር እንዲሁም እስከ 40 ብር ይደርሳሉ ማለት ነው። በብዛት ደግሞ ከነዚህ ባሻገር ፍራፍሬ ጁሶች በደንብ ይታወቃሉ። በፍራፍሬ በጣም ይታወቃል አርባ ምንጭ። አቮካዶ፣ ማንጎ፣ ሙዝ በቅናሽ ዋጋ ይገኛል ይባላል ማለት ነው። ይገኛል። መብራት፣ ውሃና ዋይፋይ ስናነሳ ደግሞ መብራት አስተማማኝ ነው፣ አይከፋም። ዋይፋይ ይሻላል፣ በዶርሞቹ ባይኖርም ያው ሰፈር አካባቢው ላይ ያለው ዶርሞቹ ላይ የመስራት እድል አለው። ላይብረሪዎቹ ውስጥ ይሰራል። ውሃ አለ ብዙም አያስቸግርም። ዶርም፣ ሎከር እና ሽንት ቤት ዶርም ከ4 እስከ 6 እንዲሁም እስከ 8 ሰው ይመደባል ማለት ነው። ሎከር ያው ቁልፍ መያዝ ያስፈልጋል። የተከፈተ ኦር ማይሰራም ካለ በጊዜ የደረሰ ያገኛታል ማለት ነው። ሽንት ቤት ጽዳት በየቀኑ በጽዳት ሰራተኞች የሚጸዳ ሽንት ቤት እንዳላቸው ይነገርለታል ማለት ነው። የከተማ ሁኔታ አርባ ምንጭ ከተማ ሰላማዊና አረንጓዴ ውብ የቱሪስት ከተማ እንደሆነች ይነገርላታል። ብዙ የሚጎበኙ ቦታዎችም እንዳሏት አርባ ምንጭ ውቧ ከተማ ይነገርላታል ማለት ነው። የእቃ ስርቆት ያው በግቢ ውስጥ ስርቆት ያን ያክል ባይኖርም ወጣ ሲባል ግን ጥንቃቄ ያስፈልጋል ማለት ነው። በተለይ ለጉብኝት ስትወጡ፣ አንዳንድ ነገሮችን ለመሸመት ስትወጡ ጥንቃቄ ያስፈልጋል። የሃይማኖት ተቋማት በሁሉም ካምፓሶች አቅራቢያ ላይ በርካታ አብያተ ክርስቲያናትና መስጊዶች ይገኙበታል ማለት ነው። በመጨረሻም ወደ መጨረሻው ርዕስና ቲፔ ከመግባቴ በፊት ይህ ስንቅ አካዳሚ ነው። ይህንን ቪዲዮ ከወደዳችሁት ላይክ ማድረግ እንዳይረሳ። ቤተሰብ ካልሆናችሁ ደግሞ ቤተሰብ ሆኑ። ላይክ በተኗን ነካ እያረጋችሁ ለሌሎች ደግሞ ሼር በማድረግ ስንቅ አካዳሚን ያግዙ ማለት ነው። ለፍሬሽማን ደግሞ ጉዟቸው እንዲያግዛችሁ ስንቅ አካዳሚ ፍሬሽማን ስንቅ አካዳሚ የምትባል ፍሬሽማን አፕሊኬሽን አለች። እሷን ዲስክሪፕሽን ላይ ያስቀምጥላችኋለሁ፣ ገብታችሁ ቼክ አድርጉት። ሞጁሎችን፣ ቪዲዮዎችን እንዲሁም ደግሞ የተለያየ አመት ኤግዛሞችን አንድ ላይ የያዘች አፕሊኬሽን ናት ማለት ነው። ከስንቅ አካዳሚ የቀረበች ቼክ አድርጓቸው። ይህ ስንቅ አካዳሚ ነው። የመጨረሻው ቲፕ እንግዲህ ያው ፍሬሽማን ሰርቫይቫል ጋይድ ነው። የፍራፍሬ ገነት እንደሆነች የምነገርላት አርባ ምንጭ በሙዝ፣ በማንጎ፣ በአቮካዶ፣ በአፕልና በፓፓያ የተሞላች በመሆኗ ፍራፍሬዎች በተመጣጣኝ ዋጋ ይገኛሉ። ስለዚህ አክቲቭም ለመሆን ጤናማም ለመሆን ባገኛችሁት አጋጣሚ ያው አነስ ባለ ብርም ስለምታገኙ ፍራፍሬዎችን መመገብ እንዳትረሱ ማለት ነው።
የአርባ ምንጭን ፍራፍሬ ሳትመገቡ ከመጣችሁ ያው ከሌሎች አካባቢ ላይ ካላችሁ እንዳይቆጫችሁ ለማለት ነው። አልባሳት ለአርባ ምንጭ ያው ሞቃታማ የአየር ንብረት ስላለ ቀለል ያሉ አልባሳትን መያዝ ይመከራል። ወንዶችም ሴቶችም ከቻላችሁ ጥላ ለመያዝ ሞክሩ ማለት ነው። ከፀሐዩ ለመሸሽ ለመደበቅ የጥናት መሳሪያዎች ለኢንጂነሪንግ ተማሪዎች ድራፍቲንግ ኤንድ ድራዊንግ ማቴሪያል ይሄ ድራዊንግ ማቴሪያል የሚባሉትን ብትይዙ ይመከራል። እንዲሁም ለሙሉ ለኢንጂነሪንግ ተማሪዎች ሳይንቲፊክ ካልኩሌተር ብትይዙ ይመከራል ማለት ነው። የግል ንብረት እንግዲህ ሁሌም እንደምንለው ጋኖቻችሁን ያዙ፣ ቁልፎቻችሁን አዘጋጁ፣ ቦርሳዎቻችሁን ቆልፉ፣ በምትወጡበት ጊዜ ጥንቃቄ አድርጉ ማለት ነው። ከዚህም ባሻገር ያው ጦጣዎች አንዳንድ ጊዜ ዶርም መጥተው የማስቸገር ሁኔታ ስለሚኖር ሎከር ቆልፎ መውጣት ጥቅሙ ያኔ ይገባችኋል ማለት ነው። ያስቀመጣችሁትን ኩኪስም ይሁን በሶ ሌሎችም ነገሮች ገብተው እንዳይበጠብጧችሁ እንዳያስቸግሯችሁ እየተጠነቀቃችሁ ዶርም እየቆለፋችሁ እንድትወጡ ለማለት ያክል ነው። ይህ ስንቅ አካዳሚ ነው። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። ቤተሰብ ካልሆናችሁ ደግሞ ቤተሰብ ሁኑ። የሚጠቅመው አንድ ልጅ አርባ ምንጭ መግባት ያሰበ አንድ ልጅ ካለ ቪዲዮን ላኩለት። ይህ ስንቅ አካዳሚ ነው። መልካሙን ሁሉ ተመኘንላችሁ።